ኢትዮጵያና አሜሪካ አዲስ ስምምነት ተፈራረሙ። ስምምነቱ የመከላከያ ትብብርን ጨምሮ የተለያዩ ስምምነቶችን ያካተተ ነው። በኢኮኖሚ፣ በንግድና ኢንቨስትመንት፣ በመከላከያና ደህንነት ትብብር ላይ ያተኮረ መሆኑ ይፋ ተደርጓል። ከሰሞኑ አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኗን መረጃዎች መውጣታቸው የሚታወስ ነው። የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ መሆኑ ተነግሯል። ኢትዮጵያ ከዩናይትድ ስቴትስ ጋር የመከላከያ ትብብርን ጨምሮ የተለያዩ ስምምነቶች መፈራረማቸውን ታውቋል። በዋሽንግተን ዲሲ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ እና የአሜሪካ የፖለቲካ ጉዳዮች ረዳት ሚኒስትር አሊሰን ሁከር በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር ያለመ የሁለትዮሽ መዋቅራዊ ውይይት ማዕቀፍ ተፈራርመዋል። ይህ አዲስ ማዕቀፍ በዋናነት በኢኮኖሚ፣ በንግድና ኢንቨስትመንት፣ በመከላከያና ደህንነት ትብብር እንዲሁም በክልላዊ ሰላምና መረጋጋት ዙሪያ በትኩረት ለመስራት የተነደፈ ነው ተብሏል። ስምምነቱ በሁለቱ ሀገራት መካከል ያለውን የንግድ ልውውጥ ለማስፋፋት፣ የጋራ ጥቅምን መሰረት ያደረገ የደህንነት ትብብርን ለማጠናከርና በምስራቅ አፍሪካ ቀጠናዊ ሰላምን ለማረጋገጥ የሚያስችል ቅንጅትን ለመፍጠር እንደሚረዳ ውጭ ጉዳይ ሚኒስትር አስታውቋል። ከዚህ በተጨማሪ አሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢትዮጵያው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር የሁለትዮሽ ውይይት ጎን ለጎን ተገናኝተው መምከራቸው ታውቋል። የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ቶሚ ፒጎት እንደገለጹት ማርኮ ሩቢዮ በምስራቅ አፍሪካ የሚነሱ ግጭቶችን በመፍታትና ውጥረቶችን በማርገብ ረገድ ኢትዮጵያ የምትጫወተውን ጉልህ ሚና አድንቀዋል። ሚኒስትሮቹ በውይይታቸው ወቅት በኢትዮጵያና በአሜሪካ መካከል ያለውን የደህንነት አጋርነት እንዲሁም በሁለቱ ሀገራት መካከል ያሉ የንግድ ዕድሎችን ለማሳደግ የተወሰዱ ጠቃሚ እርምጃዎችን በተመለከተ ሰፊ ምክክር ማድረጋቸው ተገልጿል። ከሰሞኑ አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኗን መረጃዎች መውጣታቸው የሚታወስ ነው። አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኗን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድን መመልከቱ ሮይተርስ የዜና ወኪል ዘግበዋል። ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች መናገራቸውን የዜና ወኪሉ ዘግበዋል። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከእስያ ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ የንግድ መስመር በቀይ ባህር ላይ የሚኖርን ቁጥጥር አስፈላጊነት አጉልቶታል። ከሁለት አስርት ዓመታት በላይ በጠላትነት የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ግንኙነታቸው ተሻሽሎ ነበር። የሁለቱ ሀገራት ወታደሮች ትግራይ ውስጥ በተካሄደ ደም አፋሳሽ ጦርነት በአንድ ጎራ ተሰልፈውም ተዋግተዋል። ጦርነቱ አሜሪካ ዋነኛ ተሳታፊ በነበረችበት የፕሪቶሪያ ዘላቂ ሰላም ስምምነት ከተቋጨ በኋላ በኢትዮጵያና በኤርትራ መካከል የነበረው ወዳጅነት ተቀዛቅዞ ጠቅላይ ሚኒስትር አብይ በይፋ የባህር በር የማግኘት ፍላጎትን መናገር ከጀመሩ በኋላ ወደ ጠላትነት ተሸጋግረዋል። አሁን አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ እንደማትደግፈው መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶች መናገራቸው ሮይተርስ ጠቅሷል። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድም የባህር በር በኃይል ለማግኘት የሚደረግን የትኛውንም አይነት ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ አሳውቀናል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላኛቸው ውስጣዊ ጉዳይ ላይ ያላቸው አለመረጋጋትን በሚፈጥር ተሳትፎ የተነሳ ማሳሰቢያ እንደተሰጣቸው ተገልጿል። ይህ በእንዲህ እንዳለ ከአንድ ሳምንት በፊት ዎል ስትሪት ጆርናል የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የሀገሪቱ ባለስልጣናትን ጠቅሶ ዘግቦ ነበር። ጨምሮም የፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለውና አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችሉ እርምጃዎችን ለመውሰድ ግምገማ እያደረገች መሆኑን ጋዜጣው አመልክቶ ነበር። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ኤርትራ በሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ውስጥ ከነበራት ተሳትፎ ጋር በተያያዘ ከ5 ዓመት በፊት በኤርትራ ገዢ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ እቀባ መጣላቸው ይታወሳል። ሮይተርስ ተመለከትኩት ያለው የአሜሪካ መንግስት ውስጣዊ ሰነድ በርካታ ሀገራት የሚመለከቱት ፕሬዝዳንታዊ ትዕዛዞችንና ማዕቀቦችን በቀናት ውስጥ እንደሚነሱ አመልክቷል። ነገር ግን ኤርትራን ጨምሮ በሌሎች ሀገራት ላይ የተጣሉት እቀባዎች መነሳታቸው መቼ እንደሚገለጽ የተባለ ነገር የለም። ሮይተርስ ከአሜሪካ የውጭ ጉዳይና የገንዘብ ሚኒስትሮች በጉዳዩ ላይ አስተያየት ለማግኘት ያቀረበው ጥያቄ ወዲያውኑ ምላሽ አላገኘም። የአሜሪካውን ታዋቂ ጋዜጣ ዎል ስትሪት ጆርናል ዘገባን ተከትሎ በኤርትራ ላይ ያለውን የሰብአዊ መብት አያያዝና በቀጠናው በሚካሄዱ ግጭቶች ውስጥ ባላት ሚና የተነሳ የተለያዩ ወገኖች አሜሪካ ማዕቀቦችን ለማንሳት ማሰቧን የሚቃወሙ ትችቶች ተሰንዝረዋል። ይህንንም ተከትሎ በዋሽንግተን የሚገኘው የኤርትራ ኤምባሲ በአሜሪካና በኤርትራ መካከል
መካከል ባለው ግንኙነት መሻሻል ላይ የሚሰጡ አሉታዊ አስተያየቶችን የሚተች መግለጫ አውጥተዋል።